بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين، أما بعد. قال رسول الله صلى الله عليه وسلم كما جاء في حديث أبي هريرة رضي الله عنه قال: إذا أحب الله عبدا نادى جبريل ثم يقول: إني أحب فلانا فأحبه، فيحبه جبريل، ثم ينادي أهل السماء فيقول: إن الله يحب فلانا فأحبوه، فيحبه أهل السماء، ثم يوضع له القبول في الأرض. متفق عليه. نبي عليه الصلاة والسلام በዚህ ታላቅ በሆነው ሐዲታቸው ላይ እንዲህ ይላሉ: إن الله إذا أحب عبدا نادى جبريل። አላህ ሱብሓነሁ ወተዓላ አንድን አካል ሲወደው ጅብሪልን ይጠራዋል። ከዛም ለጅብሪል ይለዋል አላሁ ሱብሓነሁ ወተዓላ: ኢኒ ኡሒቡ ፉላነን ፈአሒበህ ይለዋል። እኔ እከሌን ወደዋለሁ አንተም ውደደው ይለዋል አላህ ተባረከ ወተዓላ። ፈዩሒቡሁ ጅብሪል፣ ያንን አካል ጅብሪል ይወደዋል። ከዛም ጅብሪልም ሰማይ ላይ ያሉትን እንዳለ መላእክቶች ይጠራቸዋል። ፈዩናዲ ጅብሪል ፊ አህሊ ሰማ፣ ሰማይ ላይ ያሉትን እንዳለ መላኢካዎችን ይጠራቸዋል። እሱም ይላቸዋል: ኢነላሃ ዩሒቡ ፉላነን ፈአሒቡህ፣ አላህ እኮ እከሌን ይወደዋል። በሚያምረው ውብ በሆነው ዱንያ ላይ በተጠራው በሆነው ስሙ እየጠራው ማለት ነው። እከሌን የእከሌን ልጅ አላህ ሱብሓነሁ ወተዓላ ይወደዋልና እናንተም ውደዱት ይላቸዋል። ፈዩሒቡሁ አህሉ ሰማ፣ ሰማይ ላይ ያሉት በአጠቃላይ ይወዱታል። ثم يوضع له القبول في الأرض አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛ ተቀባይነት እንዲያገኝ ዱንያ ላይ ተቀባይነት እንዲያገኝ ይደረጋል፣ ተቀባይነትን ያገኛል። ዑለማዎች ከዚህ ሐዲስ ወስደው ምን ይላሉ? አንድ ሰው ምንም ባይኖረው፣ ጣራ የሌለው ቤት፣ ፍራሽ ባይኖረው፣ ምድር ላይ ቢኖር የፈለገ ችግር የሚባል ድርቅ የሚባል ሁሉ ነገር ችግር እሱ ላይ ሁሉ ቢንሰራፋ አላህን ሱብሓነሁ ወተዓላ የሚወድና አላህ ተባረከ ወተዓላ ከወደደው ምንም የጎደለው ነገር የለም። በተቃራኒ ሁሉ ነገር ተመቻችቶለት፣ ሁሉ ነገር ዱንያ ላይ ሆኖለት፣ ተስተካክሎለት፣ ተውቦለት፣ አምሮለት የአላህን ሱብሓነሁ ወተዓላን ውዴታ ካላገኘ ምንም ነገር አላገኘም። ደስታ የሚባለው፣ ትልቅነት የሚባለው፣ ደረጃ ከፍ አለ የሚባለው የአላህን ሱብሓነሁ ወተዓላን ውዴታ ሲገኝ ነው። የበታችነት የሚባለው፣ ምንም አላገኘ የሚባለው፣ ትንሽነት የሚባለው ምንም ነገር ቢያገኝ የአላህን ሱብሓነሁ ወተዓላ አለማግኘት ነው። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም የአላህን ሱብሓነሁ ወተዓላን ውዴታ ይለምኑ ነበር። የአላህን ሱብሓነሁ ውዴታ እንድናገኝም ያስተምሩን ነበር። ሰለዋቱ ረቢ ወሰላሙሁ ዐለይህ።